ውጤታማን ሆንድስ ዘንድ የልብ መክፈቻ ቁልፎችን ማወቅ አለብን፣ መረዳት አለብን። አንደኛው ዑለሞች ከሚያስቀምጧቸው ነጥቦችን በየተራና ያለን አንደኛው አንተ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል። ተግባባን። ነቢያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ተልከው ዳዕዋ ከማድረጋቸው በፊት ህዝቡ በስም ነው የሚያውቃቸው። ሙሐመዱል አሚን ታማኙ ሙሐመድ በሚባል ስም ነበር የሚታወቁት። ከዛም ዳዕዋቸውን ይዘው ሲመጡ አለላከል የተወሰኑን ህዝብ እንኳን ልብ መሸመት ይቻላል። አንተና ኒሳ ምን ታወቀው በጥሩ ስነ ምግባር አይደለም። ሐቅን እውነት እንኳን ይዘመጠን ለህዝቡ ብንሰጠው ሊሰማ ፈቃደኛ አይደለም። አስለም በጥሩ ስነ ምግባር አይሰጥ አንተና አቀማ ካንተ ጥሩ ነገር ይወጣል ብሎ አያስብም። ነብያችን ሰለላሁ ዐለይሂ ወሰለም ገና ለግላጋ ወጣት ይያሉ አንድ ክስተት ተከሰተ። የቁረይሽ ሁለት ጎሳዎች ያው ከአባና ፍርሰው ከሰሩ በኋላ ጎሳዎቹ ተጣሉ። የተጣሉበት ባንድ ነገር ላይ ነው። ሐጀር አልአስወድ ከአባን ከገነቡ በኋላ ከሰማይ የወረደውን ድንጋይ ለማስቀመጥ ይሄን የማስቀመጥ ክብር ለማዝ ጎሳዎች ተጣሉ። እኛንም እናስቀምጥ ትልቅ ግጭት ሊነሳ ሲል ከመሃላቸው ያሉ ሽማግሌዎች አንድ ሐሳብ አቀረቡ። በዚህ በር የሚገባሉ ከፊት ለፊት ከካባ ጥግ ያለውን በር ጠቁመው በዚህ በር የሚገባ ፍርድ ይስጠን፣ በሱ በፈረደው ፍርድ እንስማማሉ። ሁሉም በዚህ ሐሳብ ተስማሙ። ከዛም ወደዛ በዛ በር የሚወጣውን ሰው አይናቸውን ተክለው ይከታተሉታል። ሻኺሰቱል አብሳርሁም ጥግ እያሉ ወደዛ በር ሲመለከቱ ማን መጡ? ነቢያችን ሰለላሁ ዐለይሂ ወሰለም። ልክ ቁረይሽ ህዝቦች ሲመለከቷቸው هذا الامين رضينا بحكمه ይህማ ታማኙ መሐመድ አይደል በሱ ፍርድማ ወደናል ተስማምተናል። ነቢያችን ሰለላሁ ዐለይሂ ወሰለም መጡ። ምንድነው ችግራችሁ? ይሄን ለማስቀመጥ እኔ ነኝ በዚህ የተጋጨን አንድ በለን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገዋሉ፣ ታነጠፉ። ሐጀር አልአስወድ ላይ አስቀመጡት። አራቱን ጎሳ በአራት ጫፍ አሳዙት። ከዛም አንሷሉ አነሱ። ነብዩ ወስደው ቁጭ አደረጉት፣ አስታረቋቸው። አሚን ነበሩ። ተመልከቱ፣ በራሳቸው ላይ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ። በጥሩ ስነ ምግባር ነበር የሚያውቋቸው። መሐመድ አይዋሽም ይሉ ነበር። ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል። በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት። እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ፣ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን። ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል። ከዛ ዳዕዋ ስታደርግለት እንዴ ከሱ አፍ እውነት እንጂ ውሸት አይወጣም የሚል መሆን አለበት። የነብዩላህ ሷሊህን ታሪክን ብንመለከት የሰሙድ ህዝቦች ምን ይሏቸዋል? قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላውጭ የምታሻርኩትን ተው ከማለት በፊት ከኛ ዘንድ ተስፋ የሚጣልብ ሰው ነበርክ። ይጣውታችንን ይዞ ተንከባክቦ እሱን ያገረ መሪ ይሆናል የምንል ሰው አተንሃና አን ነዕቡደ ማ ያዕቡዱ አባኡና አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል። እንዴት ተስፋ የሚጣልብ ነበር ከይን ከማለት በፊት ይሏቸው ነበር። አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው፣ ጥሩ ተቀባይነት ነበራቸው። ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት። እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል። ያኔ እውነተኛ ጥሪ ይዘህ ስትነሳ እሱንማ አላህ ውሸት አያናግረው፣ እሱንማ አላህ ወደ ጥመት አይመራው፣ እንቀበለው ትባላለህ። ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል። ሌላው የልብ መክፈቻ ቁልፎች ውስጥ من مفاتيح القلوب الدعوة بالمناسبة አጋጣሚዎችን ጠብቀን ዳዕዋ ማድረግ። አጋጣሚዎችን ተጠቅመን ነብዩላህ ዩሱፍ አለይሂ ሰላም ዩሱፍ الصديق ብንመለከት እስር ቤት ውስጥ እንደታሰሩ ነብዩላህ ዩሱፍ አለይሂ ሰላም ለብዙ ጊዜ ዳዕዋ ሳያደርጉ ቆዩ። የእስር ቤት ጓዶቻቸው ግን ጥሩ ስነ ምግባራቸው ትህትናቸው ይማርካቸው ነበር። አንዴ ህልም አዩ። እነዚህ ሰዎች ህልም ሲያዩ ሊፈታላቸው ቢችል ሰው እስር ቤት ውስጥ ሲያዩ እሱና እሱን ብቻ ከፊት ለፊታቸው አገኙ። ደግ ሰው ሙህሲን ጥሩ ሰው እሱ ነው። መጡና ምን አሉት? ነብኢና ቢተእዊሊህ
إنا نراك من المحسنين እባክ የህልሙን ትርጉም ንገረና እኛ ከደጋጎች እንደሆንክ እናያለን እናሏቸው ነብዩላህ ዩሱፍ አለይሂ ሰላም እቺን ፍርሳ ተጠቅመውባት ማለት ፈለጉ እቺን አጋጣሚ አላህን አስተዋውቁባት ያልፉ ፈለጉ አጋጣሚው ነበር የሚጠብቁት دعواتهم قتلوا يا صاحبي السجن أأرباب متفرقون خير أم الله الواحد القهار እናንተ እስር ቤት ጓደኞች ወይም ጓዶች ወይ የተለያዩ ጌታዎች ይሻላል ወይስ አንዱና አሸናፊው ጌታ ከመገዛት በኩል ማን ይሻላል ዳዕዋ ቀጠሉላቸው ብዙ ህዝብን በስራቸው ማሳመቻሉ የእምነታቸው ተካፋይ አደረጓቸው አንተ አጋጣሚውን ጠብቀ ዳዕዋ ማድረግ ሰው አበድረይ ብሎ ሲመጣ ዳዕዋ አድርግለት ምን ነው ብር ካንተ ስለፈለገ ሙሉ ለሙሉ ጆሮን ከፍቶ ያዳምጣል ታሞ ልጠይቀው ስል ሞት አፋፍ ላይ ነው ልቦ ወዳላ ቅርቡናለች ፍርሃት ነው ዳዕዋ አድርግለት ያኔ ይሰማል አጋጣሚዎችን ጠብቀ الدعوة بالمناسبة ይሄ ልብ ያንኳኳላል አንድ ትልቅ ሸህ እኔ ማቃቸው አንድ ሰው ሀብታም ነው ለማህጀጅ ግን ነገ ዛሬ ያለ ያመሻል ከዛም ይህ ዓሊም በጣም ጥሩ ዓሊም ነበሩ ምን አደረጉ አንዴ ቀብር ጀናዛ ለመቅበር እንደሄዱ ይህም ሰው አብሮ ሄዶ ነበር ከዛም እንዳበቃ ሰውየው ተቀብሩ እጁን ያዙትና ወደ ቀብሮች አዞሩት አስጎበኙት ይሄን ታቀዋለህ እገሌ ይባላል ሀብታም ሰው ይወሰዱ ዱንያውን ጥሎት ነው ሄደ ይሄኛውን ታቀዋለህ አው እገሌ ይባላል ዱንያውን ጥሎት ነው ሄደ ለልጅ ወራት ነው ያረገው አንተ ለማን ብለህ ነው ስትሰበስብ የአላህን ፍርድ የምትተው በልህድ ነው ማለት ወደ ሐጅ والله ያ ሰው በዛ አመት ሐጅጁ ተመለሰ ይዳዕዋ بالمناسبة ምኑ ቀብር አካባቢ ነው የልቡ ይረዳል የሞቱትን ሰዎች ሲያይደነግጣል ልቡ የአላህን ትእዛዝ ለመቀበል ቅርብ ስለሚሆን ልቡን ታንኳኳለ ዳዕዋ ተቀባይነት ያገኛል ልቡ መብቀል ይችላል ታሪክ ላይ እንደተዘገበው አንድ ሀብታም የሚያስተዳድረው ባሪያ ነበር ይህ ባሪያ ሙእሚን ነው ይህ አስተዳዳሪው ሀብታም ግን ከአላህ መንገድ የወጣ በአላህ ላይ የሚያምጽ አመፀኛ ባሪያ ነው ግን ተስፋ አለው አላህ ያዝንልኛል የሚል ወላ ይርድቱ ለአጅደን خيرا منها منقلبا እንደው መልካም አገኛለሁ ብሎ የሚያስብ ሰው ከዛም አንዴ ይህን ሰራተኛውን ጠራና ምን አለው በዚህ አመት ቡር ስንዴ ዘራው እርሻውን ይለዋል እሻለና ይህ ሰው በአመቱ ነው የሚመጣው እርሻው ከደረሰ በኋላ ይህ ሀብታም ዞር ብሎ ማያየው ይህ በአገልጋይ ስንዴ መዝራት ተሸዒር ገብስ ዘራው አዝመራውን እንዳለ እንግዲህ ለዚህ ሰው የዳዕዋ ያደርግለት ፈልጎ ከዛ በአመቱ ሲመጣ ይህ እርሻ ገብስ ተዘርቷል ስንዴ ነበር የጠበቀው መጣና ጠየቀው አንተ ስንዴ ዝራ ብለህ ገብስ ትዘራለህ እንዴ አለው قال يا سيدي رجوت من الشعير أن ينتج برا አያ ሳዳሪ ወይ ጌታዬ ሆይ እኔ እኮ ከገብሱ ስንዴ ይወጣ እንደሆን ብዬኩ ገምቼ ነው አላቸው ሰውየው ተቆጡና ምን አሉ ያ አህመቅ አንተ ደደብ አተርጁ من الشعير أن ينتج برا እንዴ ከመቼው ሊኖ ገብስ ስንዴ ያወጣል ብለህ ታስባለህ ምን አይነት ድንጋለ ሲሉት ይሄ ሰው ዳዕዋ ማድረጊያ ቦታዋን አገኘት አጋጣሚውን አገኘት ምን አለ قال يا سيدي አሳዳሪ ጌታዬ ሆይ أفتعصي الله وترجو جنته أصدري هوي الله يامسك أنتس جنة تكجل الله أفتعصي الله وترجو رحمته الله يامس إزنة تكجل الله كزي حبتام سوية قلب لي لقيقو قبا وستو دنقته فقال أستغفر الله وأنت حر لوجه الله الله يقرب لي ودا انت تملشال انتم دمو كالله ጋር ያስታረከኝ አንተ ነህና حر ነፃ ብያለሁ አፉ ብያለሁ ህዳር እና الدعوة بالمناسبة دعوة አጋጣሚዎች የሰው ልብ ልናንኳኳበት ምን ይችላል አጋጣሚ ተጠቅመን መስጠት ሰዎች እንዲያዳምጡ ንግግራችን ውስጣቸው እንዲያልፍ ያደርገዋል ከልብ መክፈቻ ቁልፎች ውስጥ አንዱና ዋናው ደግሞ ምንድነው الداعية يدفع السيئة بالحسنة داعية بالله من قال لي متارسو مدفون بطرو يملسها سوش بانت لي مدفو سيولو بطرو ملسلاتشو يعني يانت وداجي هنالو يأمنت تقواداش هنالو الله سبحانه وتعالى قرآن لي من الال توي الحسنة ولا السيئة مدفونا طرواسنا مقباركو أي ودا الدرم ادفع عندك هنا نقرو ادفع بالتي هي أحسن مطفيتان
በጥሩ ገፍትራት فإذا الذي بينك وبينه عداوة يا بمحلاچو ቅሬታ የነበረው ያ ጠላትነታችሁ كأنه ولي حميم የቅርብ ቤተ ዘመድ ወዳጅ ትሆናላችሁ አንተ መጥፎ የሰራን ሰው ጥሩ ስትመልስለት ይንበረከካል ይማርከዋል ስብዕና ወዳጅ ትሆናላችሁ አላህ ግን ይሄን ደረጃ وما يلقاها الا الذين صبروا ይሄን ደረጃ ግን የሚያገኘው የለም እነዛ ታጋሾች ቢሆኑ እንጂ وما يلقاها الا ذو حظ عظيم የትልቅ ዕጣ እድል ባለቤቶች እንጂ ይሄን የሚያገኝ የለም ይላል አላህ መጥፎ ተሰርቶ በخير መልሰ ያን ሰው ወዳጅ ማድረግ ትልቅ ደረጃ ነው የሰሃቦችን ታሪክ ከተመለከተና ይህን የቁርአን አስተምሮት ተግባራዊ ሲያደርጉት እናያለን في يوم خندق زمچا غزي عمرو بن الود يتصارع مع علي رضي الله عنه عمرو بن الودنا علي رضي الله عنه فتجا بسيف قدم بعد قليل فإذا بعلي يعلوه بسيفه كتوصل ديك أبو هلا سيدنا علي بسيفاتشو أنقتوا ليقوموا قالوتنا حين ذاك بسق العمر في وجه علي فتركه علي فقام يعني يموت موتون يقرچون ኃይል ቁጭቱን ለመናገር ለዓሊ ያለውን ጥላቻ ለሙስሊሞች ያለውን ጥላቻ ለመግለጽ እንተፍ አለባቸው ሰይድና ዓሊ ፊት ላይ ያኔ ሰይድና ዓሊ فتركه علي فقام تتوت قوم كرموا عمرو فقال عجب أمرك نجر يجرمال مكنت مني بشيء ما لم تحلم به العرب ثم تتركني عرب كان ينقت لي بسيف كلا يهونالو بلا አስበው ያቅም የአረብ ጀግና እነሱ ተመኝታ ያላገኙትን እድል አግንታ ትተወኛለህ ነገርህ የሚገርም ነው አለ عمرو بن الود ተገርሞ فقال علي سيدنا علي من قالوت دس بميل خطاب من قالوت كنت اريد قتلك لوجه الله يا عدو الله انت يا الله طلعت اني كل قال لي اسب يا الله اندي لتاطفا ስለመጣ ነው اسلمنا لين ቆሻሻ ልደፋ ስለመጣ ነው ላጠፋ የተነሳውት فلما بسقت في وجهي ثارت نفسي فطالبتني بالثأر في تيلي ستفابኝ نفسي بقل تسمات اندبقلهم طراچኝ فخشيت ان يكون قتلك لنفسي ووالله ما اريده الا لله الله اكبر نفسي እንድገልህ አነሳሳች እንዴት ይተፋባል የሚል ተሰማኝ ስለዚህ መግደሌ ለነፍስዬ እንጂ ለአላህ እንዳይሆን ፈራለው ለዛ ነው የተውትቼ የተነሳው ለነፍስዬ እንዳይሆን ቢፈርቼ ነው والله ما اريده الا لله እኔ ለአላህ ስልኮ ነው እንጂ ምን አድርገኝ ያላህ እንዴ ልታጠፋ ስለመጣ ኮሩ ልገለይ የተነሳው سبحان الله عمرو بن الود ንግግሩ ገለመው ما ابلغه من كلام ترفع عن الشهوات سيدنا علي ከስሜታቸው በላይ ሆኖ ነበር የኔ ፈሰቡት عمرو بن الود ልቡ ተነካ ይህ መጥፎን ስራ በጥሩ ሲመልስ ሲያይ قال اهكذا دينكم እምነታችሁ እንዲህ ነው እንዴ قال نعم እንዲህ ነው እምነታችን قال اشهد ان لا اله الا الله واشهد ان محمدا رسول الله ከአላህ ውጭ ሌላ ጌታ የለም ብሎ መስክሮ እስልምናን ተቀበለ ይሰው ولا تستوي الحسنة ولا السيئة ادفع بالتي هي احسن በጥሩ መልስ ሰዎችን ታንበረከካቸዋለህ መጥፎ ሰው ሲሰራ አንተ በخير መልሰው ይንበረከካል ይገርመዋል ከሱ በላይ እንደሆንክ ይሰማዋል ያ ሰው هو يهودي ومعه كلب ይህን ይሁዳ ብንመለከት አንድ ይሁዳ አብሮት አንድ كلب ውሻ አለ ከዚህ ውሻ ጋር يمر على ابراهيم بن الادهم عليه رحمه الله ابراهيم بن الادهم ከሚባሉት ትልቅ የሙስሊም ዑለማዎች ጥግ ይህ ይሁዳ ከውሻው ጋር አለፈ فقال ابراهيم بن الادهم لتچاچو ሊያላግጥባቸው ፈለገና ምን አለ الحيتك اطهر من ذنب هذا الكلب ام ذنب الكلب اطهر من لحيتك አንተ ኢብራሂም አለው ከጺምህና ከውሻዬ ጅራት የትኛው በመንጻት በኩል የተሻለ ነው የውሻዬ ጅራት ወይስ ያንተ ጺም አላህ እኛ በዱንያ እንደ ዘለም በወጣንበት ይህ በቀኔ 5 ውዶ የሚያደርግ ጺም እንዴት ያሾፍበታል በእኔ ላይ ብለን እኛ እንቆጣ ነበር ኢብራሂም ابن الادهم بخضوع المؤمن رغبا للمؤمن عندبت من قالت ان كانت في الجنه سيمي جنه كونج لهي اطهر من ذنب كلبك الجنه كونج سيمي كوشا جراد يتشعل ነው ማለት ነው እኔ ስም وان كانت في النار ነገር ግን የጀሃነም ከሆነች እኔም ጺሜም لذنب كلبك اطهر منها የውሻ ጅራት
ከኔ ጺም የጸዳ የተሻለ ነው አላሁ አክበር ንግግር ተመልከቱ فما ملك هذا اليهودي إلا أن قال أشهد أن لا إله إلا الله وأشهد أن محمدا رسول الله يسو شهادة درق مسلمين أن تقبل ووالله ما هذه إلا أخلاق الأنبياء بالله يهنبن يهوني أنت أسايي سنة مقبار ينبيات سنة مقبار جليل عدل مال ينبيات سنة مقبار تسدبوا لك نبي يقدم دالفت ألا تعجبون كيف يصف الله سب قريش ويشتمه نديكون ندال سمانا متالفوا مدفو سو سيامت أبا بطرو ملسو تنبركك ولا تستوي الحسنة ولا السيئة مؤمنوش اندي أدرقون البر يأمنتاتشو أبالا درقواتشو كافروچن كهديوچن والله يصحابان يسلفوچن تاريخن بزماناتشن اندي اينت بزو يصحابات تولدوچن نعلن والله بزماناتشن عند داعية يقدمو تاريخ سيناقر من إلال عندي كاكابابياتش مسجد لماسرات عرب አገሮች ውስጥ ነው መስጂድ ለማሰራት ከሀብታሞች ይሄድን ሳንቲ ብሮችን ሰበስብ ነበር አንዴ ወደ አንድ ሀብታም ሄድነ ከአላህ መንገድ የራቀ ሰው ነው ሄድንና መስጂድ ልናሰራ እንፈልጋለን እባክህ ብር ስጠናለሁ ይህ ሀብታም በጣም የጠገበ ነበርና እጅህን ዘርጋልኛል እጅን ስዘረጋ ፈባሰቀ على يدي እንተፋለብኝ እጄን ይሄ እንግዲህ ሶብር لابد أن تدفع السيئة بالحسنة يعني هي تلك داعي من أدرجة يتتفابت مراء درته لبس أدرجنا قال هذا لي فماذا لله نعم هي لني ستيستوتانو لا الله أكونه ملها يحفتم لب راد الله أكبر لب تنكنا قال والله لأبنين المسجد وحدي بالله يقول بمسجد بتشينه مجنبوني الله أكبر ولا تستوي الحسنة ولا السيئة مدفونا ترويتو نقر أنداد اللهم والله أنبرككو أرأيتم إلى الكلمة الطيب أنديت ينقر تفتنا وديت اندم يا متاياتشو داعية إيهم الله مسالب صوب مدفو سيمتا ببخير مملس لزام بلو شاعر الإسلام يقول يا أخي أنت وندمي إن البر شيء هين ملكم سراكو ቀላል ነገር ነው ወጅሁን طليق وكلام لين ፊትን ፈካ ማድረግና ለዘብ ያለ ቃል መናገር ቢር ማለት ጥሩ ስራ ይሄ ነው ቀላል ነው አትቸገር ይላሉ እና لابد داعية ጥሩ ስነ ምግባር ሊላበስ ይገባል መጥፎን በኸይር